በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቀዳሜ ሰማዕት ለቅዱስ እስጢፋኖስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። እንዲሁም ሐሳባችሁን፣ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ በመስጠት ላይክ በማድረግ ቪዲዮውን እንድትጀምሩ ስንል እናሳስባለን። ከዚህ በመቀጠል የቅዱስ እስጢፋኖስን እጅግ የሚያስደንቀውን ገድሎን እናሰማለን። በረከቱ በእኛ ላይ ይደርብን፣ አሜን። የኢየሩሳሌም አቧራማ ጎዳናዎች በታላቅ ግርግርና በሕዝብ ማዕበል ተሞልተዋል። የናዝሬቱ ኢየሱስ ክርስቶስ ተሰቅሎ ሞቶ በክብር ከተነሳና ወደ ሰማይ ካረገ በኋላ በሐዋርያት ስብከት ምክንያት የክርስቲያኖች ቁጥር በየቀኑ በሺዎች የሚቆጠር እጅግ ከፍተኛ እድገት ያሳይ ነበር። ያ በኃይለ አምሳው የወረደ መንፈስ ቅዱስ በማህበረሰቡ መካከል ሰፍኖ አማኞች ሁሉ ያላቸውን ንብረት እየሸጡ በሐዋርያት እግር ስር ይኖሩም ነበር። ማንም የራሱ የሆነ የግል ንብረት የለውም ነበር። ሁሉም ነገር የጋራ ነበር። ነገር ግን ይህ ታላቅ መንፈሳዊ መነቃቃት በታላቅ ፈተናና ሰብአዊ ድክመት መፈተን ጀመረ። በማህበረሰቡ ውስጥ ሁለት አይነት አይሁዳውያን ነበሩ። የአገሬው ተወላጅ የሆኑትና የአረማይክ ቋንቋ ተናጋሪዎች ወይንም ዕብራውያን፣ እንዲሁም በስደት ኖረው የተመለሱና የግሪክ ቋንቋ ተናጋሪ የሆኑ ሄሌኒስቶች። በየቀኑ በሚደረገው የዳቦና የዕለት ተዕለት ምግብ ክፍፍል ላይ በቋንቋና በባህል ልዩነት ምክንያት ክፍተት ተፈጠረ። ከተለያዩ የዓለም ማዕዘናት መጥተው በኢየሩሳሌም መጠጊያ ያጡት፣ ረዳት የሌላቸውና ደካማ የሆኑት የግሪክ ተናጋሪ መበለቶችና አረጋውያን ተረሱ። በምግብ ክፍፍሉም ይሰለሉ ጀመር። ባቸውን በምስጢር እያፈሰሱ እኛ የክርስቶስ አካል አይደለምምን? ስለምንስ በሰው አገር ረዳት አጣን? እያሉ በልባቸው ማጉረምረም ጀመሩ። ይህ አሳዛኝ ቅሬታና ለቅሶ ሐዋርያትም ዘንድ ደረሰ። ሐዋርያት ሁኔታውን ሲመለከቱት በጥልቅ ሐዘን አዘኑ። የእግዚአብሔርን ቃል ትተው ማዕድ ለማገልገልና ዳቦ ለማደል ጊዜ ስለሌላቸው መላውን ያማኝ ማህበረሰብ በአንድነት ጠርተው እንዲህ አሏቸው። የእግዚአብሔርን ቃል ትተን ማዕድ እንድናገለግል የሚገባ ነገር አይደለም። ስለዚህ ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብም የሞላባቸው 7 ሰዎችን ከናንተ መካከል ምረጡ። በዚህም ሥራ ላይ እንሾማቸዋለን። እኛ ግን ለጸሎትና ቃልን ለማገልገል እንተጋለን። ሕዝቡ ሁሉ በዚህ ሐሳብ ተስማሙ። አድሎንና ጩኸትን የሚያስወግድ የእንባ ጠራጊ የሚሆን
ሰው ፍለጋ ዓይኖቻቸው ማህበረሰቡን መቃኘት ጀመሩ። በዚህ ጊዜ በሕዝቡ መካከል የቆመ አንድ ወጣት ነበረ። ስሙ እስጢፋኖስ ይባላል። እስጢፋኖስ ማለት አክሊል ማለት ነው። እርሱ ገና በወጣትነት ዕድሜው ዓለማዊ ምኞቱንና ምቾቱን የናቀ ሕይወቱን ሙሉ ለእግዚአብሔር ፍቅር አሳልፎ የሰጠ ንጹሕ የጠራ ወጣት ነበር። እስጢፋኖስ በጸጋ ላይ ጸጋ በእምነትና በመንፈስ ቅዱስ የተመላ ነው። ፊቱ ላይ ሰማያዊ ሰላም የሚነበብበት ድንቅ ሰው ነበር። ምስኪኖቹ መበለቶች በረሃብ ሲያለቅሱ፣ አረጋውያኑ በሰው ሀገር እንግልት ሲገጥማቸው እያየ ልቡ በሐዘን ይደማ ስለነበር እርሱ ግን ከመጀመሪያዎቹ መካከል ቀዳሚ አድርገው መረጡት። ሐዋርያትም እስጢፋኖስንና ሌሎቹንም 6 ዲያቆናት በፊታቸው አቆሟቸው። ከጸለዩም በኋላ እጆቻቸውን ጫኑባቸው። የሹመት ግን የስልጣን ሳይሆን የትህትናና የራስን ሕይወት አሳልፎ የመስጠት ጅምር ነበር እንጂ። እስጢፋኖስ የተረሱትንና የተናቁትን መበለቶች እግር እያጠበ እንባቸውን እየጠረገ ፍቅርንና ኃይልን እያደለ ታላቅ አገልግሎቱን በኢየሩሳሌም መንደሮች ውስጥ በታላቅ ትሕትና ጀመረ። አሳዛኙ ነገር ግን ይህ ለአምላኩና ለሰዎች የነበረው ንጹሕ ፍቅር የሕይወቱን የመጨረሻ ምዕራፍና የሰማዕትነት አክሊሉን የሚያዘጋጅለት የመጀመሪያው እርምጃ መሆኑ ነው። የመበለቶቹንም ባለማበስና ማዕድ ለማገልገል የተመረጠው ወጣቱ እስጢፋኖስ አገልግሎቱን በጀመረ በአጭር ጊዜ ውስጥ በኢየሩሳሌም ከተማ ውስጥ ትልቅ መንፈሳዊ ማዕበል መፍጠር ጀመረ። መጽሐፍ ቅዱስ ስለ እርሱ ሲመሰክር እስጢፋኖስም ጸጋንና ኃይልን ተመልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር ይላል። እስጢፋኖስ ዳቦና አትክልት ለድሆች በሚያድልበት በዚያው እጁ በበሽታና በስቃይ የሚማቅቁትን ሕመምተኞች ዳስሳቸው ነበር። የክርስቶስ ፍቅር በውስጡ እንደ እሳት ይነድ ስለነበር እርሱ በቆመበት ስፍራ ሁሉ ታምራት ይደረጉ ነበር። ለዓመታት በአልጋ ላይ ተኝተው የነበሩ ሽባዎች ተነስተው ዘለሉ። ዓይነ ስውራን ልበ ብርሃን ብርሃንን እንዲያዩ አዩ። በእኩያን መናፍስት የታሰሩና ይሰቃዩ የነበሩ ምስኪኖች ነፃ እየወጡ የእግዚአብሔርን ስም አከበሩ። እስጢፋኖስ ሰዎችን ሲያገለግል ፊቱ ላይ የሚታየው ቅንነት፣ ርኅራኄና ሰማያዊ ብርሃን በዙሪያው ያሉትን ሰዎች ሁሉ ይማርካቸው ነበር። በኢየሩሳሌም ጎዳናዎች ሁሉ ያ ድሆችን የሚረዳው ወጣት ዲያቆን እኮ ድንቅ እያደረገ ነው የሚል ወሬ በአጭር ጊዜ መናፈስ ጀመረ። ይህ በክርስቶስ ስም የሚደረግ ታላቅ መነቃቃት ግን በከተማዋ በነበሩት የሃይማኖት መሪዎችና የሕግ መምህራን ዘንድ ታላቅ ቁጣንና ምቀኝነትን፣ ቅናትን ቀሰቀሰ። በተለይም ከተለያዩ የዓለም ክፍሎች ማለትም ከቀሬናና ከአልባንሲዮስ፣ ከእስክንድርያ፣ ከቂልቅያና ከእስያ መጥተው በኢየሩሳሌም በየቋንቋቸው በከፈቷቸው ምኩራቦች እንዲሁም ሲናጎጎች የሚሰበሰቡ የሊበርቲን ወገኖች የእስጢፋኖስን ዝና መስማት አልቻሉም።
እነዚህ ሰዎች በሕግ ዕውቀታቸውና በምላስ ረቂቅነታቸው የሚመኩ፣ በሰው ፊት ምሁራን ተብለው መወደድን የሚፈልጉ ነበሩ። ስለዚህ እስጢፋኖስን በሕዝብ ፊት አዋርደው የስብከት ሥራውን ለማስቆም በአንድነት ለጥፋት ወሰኑ። አንድ ቀን በከተማው አደባባይ ሕዝብ በተሰበሰበበት እነዚህ የየምኵራብ የተማሩ የተባሉ የሕግ መምህራን እስጢፋኖስን ከበው የክርክር አውድማ ከፈቱበት። ስለ ሙሴ ሕግ፣ ስለ መቅደሱ ሥርዓትና ስለ መሲሑ አነሳስ በጥያቄ ሊያጣድፉት፣ በቃላት ወጥመድም ሊያስጠምዱት፣ ሊያስጠቁሩት ሞከሩ። ይሁን እንጂ የሆነው ነገር እነርሱ ካሰቡት ፈጽሞ የተለየ ነበር። እስጢፋኖስ ሲናገር የነበረው በገዛ ሥጋዊ ዕውቀቱና በምድራዊ ፍልስፍና ሳይሆን በመንፈስ ቅዱስ መሪነት አጋዥነት ነበር። የሚናገረው ቃል እያንዳንዱ የብሉይ ኪዳን ትንቢት እንዴት በናዝሬቱ ኢየሱስ ላይ እንደተፈጸመ በግልጽ የሚያሳይ እንደ ስለታም ሰይፍ ልብን የሚሰነጥቅ ነበር። ቃላቶቹ በጥልቅ ጥበብና በፍቅር የተሞሉ ስለነበሩ የተከራካሪዎቹን ጥያቄዎች ሁሉ እንዳመድ በታተናቸው። ታሪኩ በዚህ ላይ እጅግ አሳዛኝ መልክ ይዛል። እነዚህ የሕግ መምህራን በእውቀት ተሸንፈው በሕዝብ ፊት መከራከሪያ አጥተው ሲቀሩ፣ ንስሐ ገብተው እውነትን ከመቀበል ይልቅ በጥላቻና በበቀል ተመሉ። ልባቸው በምቀኝነት አረረ። መጽሐፍ ቅዱስ ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። ክርክሩን በእውቀት ማሸነፍ ሲያቅታቸው ሌላ ስውርና አደገኛ ሴራ ማጠንጠን ጀመሩ። ያ በጸጋና በታምራት የተሞላው የእስጢፋኖስ ንጹሕ አገልግሎት አሁን በምቀኞች ጨለማ ክፍል ውስጥ በሚሸረብ የሞት ሸረሪት ድል መከበብ ጀመረ። የእስጢፋኖስን ሰማያዊ ጥበብና የመንፈስ ቅዱስን ኃይል በምክንያትና በእውቀት መርታት ያቃታቸው የሕግ መምህራን ልባቸው በቅናት በቁጣ ነደደ። እውነቱን ተቀብሎ በክርስቶስ ፊት ከመንበርከክ ይልቅ ያንን ሕዝቡን በብርሃንና በፍቅር የሚመራ ወጣት ዲያቆኑን ለአንዴና ለመጨረሻ ጊዜ እንዴት አድርገው ማጥፋትና ድምፁን ዝም ማስባል እንዳለባቸው በምስጢር ይመክሩ ጀመር። በምኩራባቸው ጨለማ ክፍሎች ውስጥ ተደብቀው ፍትሕንና እውነትን ያጣጣመ እጅግ አሳዛኝና አደገኛ ሴራ አጠነጠኑበት። በሕግ ማሸነፍ ያልቻሉትን እስጢፋኖስን በሐሰት ወንጀል ለመወንጀል ሌናቸውን በገንዘብ የሸጡትን ለሐሰት ምስክርነት የተዘጋጁ ሰዎችን በስውር ቀጠሩ። እነዚህን ሰዎች በሙሴና በእግዚአብሔር ላይ የስድብ ቃልን ሲናገር ሰምተነዋል ብለው በከተማው ውስጥ ወሬ እንዲያናፍሱ መመሪያ ሰጣቸው። ይህ ወሬ በአይሁድ ማኅበረሰብ ዘንድ እጅግ ስሱና አደገኛ ነበር። ምክንያቱም በሙሴ ሕግ ላይ መናገርና እግዚአብሔርን መስደብ ቅጣቱ በድንጋይ ተወግሮ መሞት ነበርና፣ እነርሱም የፈለጉት እስጢፋኖስ በድንጋይ ተወግሮ እንዲሞት ነበር ሴራቸውን የጀመሩት።
ሴረኞቹ በዚህ ብቻ አልተገቱም። ወሬውን በስውር ካናፈሱም በኋላ ንጹሐን እስጢፋኖስን ለማጥፋት መላውን ከተማ ማነሳሳት ጀመሩ። ተራውን ሕዝብ፣ የሃይማኖት ሽማግሌዎችንና ጸሐፍቶችን ሳይቀር በሐሰት ፕሮፓጋንዳ እየቀሰቀሱ በእስጢፋኖስ ላይ ታላቅ የጥላቻና የቁጣ ማዕበል ፈጠሩ። ያ ለአረጋውያንና ለመበለቶች እንባ መታበስ ሌት ተቀን የሚደክመው የታመሙትን በነፃ የሚፈውሰው ወጣት አሁን በከተማዋ ሕዝብ ዘንድ እንደ ሃይማኖት አፍራሽና ተሳዳቢ ተደርጎ በግፍ ተፈረጀ። በግፍ አስገድደው ስሙን አጠፉት። አንድ ቀን እስጢፋኖስ እንደለመደው ድሆችንና ምስኪነኞችን እያገለገለ ባለበት ሰዓት ያዘጋጁት የሰው ስብስብ በድንገት ከበቡት። ፍቅርና ርኅራኄ በሌለው ሁኔታ ልክ እንደ ወንጀለኛ በኃይል ያዙትና እየጎተቱ ወደ አይሁድ ከፍተኛ ፍርድ ቤት ሳንሄድሪን ወሰዱት። ሳንሄድሪን የሊቀ ካህናቱ የሰባዎቹ የአይሁድ መሪዎች ከፍተኛ የፍርድ ቤት ጉባኤ ነበር። በፍርድ ቤቱ አደባባይ በስውር የተዘጋጁት የሐሰት ምስክሮች በፊቱ ቆሙ። የክሱን ክብደት ለማጥበቅና ፍርድ ቤቱን ለማስቆጣት እንዲህ እያሉ በሐሰት ጮኹ። ይህ ሰው በዚህ በተቀደሰው ስፍራ ላይ በቤተ መቅደሱና በሕጉ ላይ የስድብ ቃል መናገሩን በፍጹም ተናገሩ። ይህ የናዝሬቱ ኢየሱስ ይህንን ስፍራ ያፈርሰዋል፣ ሙሴ የሚያስተላልፍልንን ሥርዓት ይለውጣል ሲል ሰምተነዋልና ብለው በሐሰት ከሰሱት። ፍርድ ቤቱም በታላቅ ጩኸትና የቁጣ ሹክሹክታም ተሞላ። የሃይማኖት መሪዎቹና ዳኞቹም ፊታቸውን አጥቁረው በቁጣ ዓይን እስጢፋኖስን ሊበሉት እንደሚፈልጉ አውሬ ትኩር ብለው ተመለከቱት። ነገር ግን በዚህ ሁሉ ግርግር፣ ጩኸትና የሐሰት ክስ መካከል የተፈጠረው ነገር እጅግ አስደናቂ፣ አስደማሚ ነበር። እስጢፋኖስ ብቻውን በክፎች ተከቦ የሚከላከልለት ጠበቃ ወይም ዘመድ በሌለበት በዚያ አስፈሪ የፍርድ አደባባይ ሲቆም ቅንጣት ታክል ፍርሃትና ጭንቀት አልታየበትም። በተቃራኒው በክርስቶስ ሰላምና በመንፈስ ቅዱስ ክብር ተሞላ። መጽሐፍ ቅዱስ ያንን ታሪካዊ ልብ የሚነካ ቅጽበት እንዲህ ሲል ይገልጠዋል። በሸንጎውም የተቀመጡት ሁሉ ትኩር ብለው ሲመለከቱት ፊቱ እንደ መልአክ ፊት ሆኖ አዩት ይላል። ያ በሐሰት የተከሰሰው የወጣት ዲያቆን ፊት ፍጹም ንጽሕናንና ሰማያዊ ብርሃንን የሚያንጸባርቅ ነበር። ያ ብርሃን የከሳሾቹን ክፋትና የዳኞቹን ግብዝነት የሚያጋልጥ ቢሆንም በቁጣ የታወሩት መሪዎች ግን የዚያ መለኮታዊ ብርሃን ምስጢር ሊረዱት አልቻሉም። ይልቁኑ ሊቀ ካህናቱ ፊቱን አዙሮ በመጨረሻው የቁጣ ድምፅ ይህንን ነገር እንዲህ ነውን ብሎ ጠየቀው። በዚህ ሰዓት እስጢፋኖስ ለራሱ ሕይወት ሳይሳሳ የእውነትን መጋረጃ የሚገልጥበትን ታላቅ ንግግሩን ለመጀመር አፉን ከፈተ። እንዲህም አለ። ሊቀ ካህናቱ በቁጣና በትዕቢት ተሞልቶ ይህ ነገር እንዲህ ነውን ብሎ በጠየቀው ጊዜ በሸንጎ የነበሩ ዳኞችና ሕዝቡ ሁሉ
እስጢፋኖስ በፍርሃት ተንቀጥቅጦ ይቅርታ እንዲለምን ወይንም ሕይወቱን ለማዳን እንዲያማትር ጠብቀው ነበር። ነገር ግን እስጢፋኖስ የቆመው በምድራዊ ፍርድ ቤት እንጂ በሰማያዊ አይደለም። አሁንም የምድሩን ነገር ረስቶ በሰማያዊ ዙፋን ላይ ይመስል ነበር። ፍጹም በሆነ ሰላምና በታላቅ ክብር ረጅሙንና ጥልቁን ታሪካዊ ንግግሩን ጀመረ። እስጢፋኖስ መከላከያውን የጀመረው እነርሱ እንደሚሉት ሕጉንና ታሪካቸውን በመሳደብ ሳይሆን ለአይሁድ አባቶችና ለታሪካቸው ያለውን ታላቅ አክብሮት በመግለጽ ነበር። ድምፁን ከፍ አድርጎ እንዲህ አለ። ወንድሞችና አባቶች ሆይ ስሙኝ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዞች መካከል ሳለ ታየው። እስጢፋኖስ ከአብርሃም ጥሪ ጀምሮ ይስሐቅና ያዕቆብን በመቀጠልም የ12ቱን የአባቶች የነገዶች ታሪክ በዝርዝር ተረከ። ነገር ግን ይህ ተራ የታሪክ ድግግሞሽ አልነበረም። በጥላቻ ለታወሩት ዳኞች ታላቅ መንፈሳዊ መስዋዕትነት ያዘጋጀላቸው ነበር። በመጀመሪያ በወንድሞቹ ቅናትና ምቀኝነት የተነሳ በግፍ ተሽጦ ወደ ግብጽ የወረደውን የዮሴፍን ታሪክ አነሳ። ዮሴፍ በአባቶቹ ቢጣልም የእግዚአብሔር ግን ከእርሱ ጋር እንደነበረና ከስቃይ ሁሉ አውጥቶ የግብጽ ገዥ እንዳደረገው አስረዳ። ይህንን ሲናገር አሁን በምቀኝነት ኢየሱስን አሳልፈው የሰጡትንና እርሱን የከሰሱት ዳኞች ሕሊና እየወጋ ነበር። እስጢፋኖስም ንግግሩን እየቀጠለ ሄደ። አባቶቻቸው በምድረ በዳ እያሉ እንኳ ለሙሴ ሊታዘዙ እንዳልወደዱ ይልቁንም ልባቸውን ወደ ግብጽ መልሰው የወርቅ ጥጃ በማምለክ በእግዚአብሔር ላይ እንዳመፁና የጣዖትን ድንኳን እንደተሸከሙ በድፍረት ዘረዘረ። በመጨረሻም ስለ መቅደሱ ሥርዓት ወደ መናገር መጣ። ይህ ሰው መቅደሱን ይሳደባል ለሚለው የሐሰት ክስ ምላሽ ሰጠ። አባቶቻቸው በምድረ በዳ የምስክር ድንኳን እንደነበራቸው በኋላ ሰሎሞን ለእግዚአብሔር ታላቅ ቤተ ክርስቲያን እንደሰራ ገለጸ። ነገር ግን አይሁድ የያዙትን ትልቅ ስህተት እንዲህ ሲል አጋለጸው። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለእኔ ምንም አይነት ቤት ትሰራላችሁ ይላል ጌታ፣ ወይንም የማርፍበት ስፍራ ምንድን ነው? ይህንን ሁሉ እጄ የሠራችሁ አይደለምን እንዳለ ልዑል በሰው እጅ በተሠራ ሕንጻ አይኖርም። የእስጢፋኖስ ንግግር እየረዘመና እየጠለቀ በሄደ ቁጥር በፍርድ አደባባዩ የነበረው ድባብ እየተቀየረ መጣ። እስጢፋኖስ በታሪካዊ ማስረጃዎች እየሞገተ ከሳሾቹ ራሳቸው የእግዚአብሔርን አሰራር የማይረዱ ልክ እንደ አባቶቻቸው ሁልጊዜ እውነተኛ መሪዎችንና ነቢያትን የሚቃወሙ መሆናቸውን ፍንጭት አድርጎ አሳያቸው። በሸንጎ የተቀመጡት መሪዎች ንግግሩ ወዴት እያመራ እንደሆነ ሲረዱ በውስጣቸው ያለ የቁጣና የጥላቻ እሳት ይበልጥ እየነደደ መጣ። የእስጢፋኖስ ረጅም ታሪካዊም እዚህ ላይ እንደቀጠለ ነው። በሳንሄድሪን ፍርድ ቤት አደባባይ የነበረው ጸጥታ እጅግ አስፈሪና ውጥረት የነገሰበት ሆነ። ዳኞቹ፣ የሕግ መምህራኑ እስጢፋኖስ በታሪካዊ ማስረጃዎች እያንቀጠቀጠ
የከሳሾችን ግብዝነትና የአባቶቻቸውን አመፅ በዝርዝር ሲያጋልጥባቸው ልባቸው በንዴት ይቃጠል ነበር። እስጢፋኖስ ግን ሕይወቱን ለማዳን ሲል እውነትን የሚያለሰልስ ወይንም ለአይሁድ መሪዎች ገጽታ የሚሸብብ ሰው አልነበረም። በመንፈስ ቅዱስ እሳትነት ተሞልቶ የነቢያት ሁሉ ናሙና በሆነ ድፍረት የፍርድ ቤቱን መሪዎች ትኩር ብሎ እየተመለከተ የመጨረሻውንና ልብ የሚሰነጥቀውን ፍርድ እንዲህ ሲል በፊታቸው አወጀ። እናንተ ደንዳኖች፣ ልባችሁ ጆሮአችሁ ያልተገረዘ፣ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንዳደረጉ እናንተም ደግሞ እንዲህ ታደርጋላችሁ። ከነቢያት አባቶቻችሁ ያላሳደዱት ማንን ነው? ጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። አሁን እርሱንም አሳልፋችሁ ሰጣችሁት፣ ገደላችሁትም። ግን በመላእክት ሥርዓት ተቀብላችሁ ያልጠበቃችሁት እናንተ ናችሁ። ይህ ቃል ተራ የክስ ምላሽ አልነበረም። በጥላቻና በትዕቢት ተሸፍኖ የነበረውን የሃይማኖት መሪዎች ጭምብል ፍንጭት አድርጎ የገፈፈ ሰማያዊ መብረቅ ነበረ። በሕግ አዋቂነታቸው የሚመኩትን ራሳቸውን እንደ ቅዱስና እንደ እግዚአብሔር ወገን አድርገው የሚቆጥሩትን ሊቀ ካህናትና ፈሪሳውያን ልባችሁ ጆሮአችሁ ያልተገረዘ አረማውያን ናችሁ ብሎ ሲነግራቸው አደባባዩ በድንጋጤ ተናወጠ። ይልቁኑ መሲሁን ክርስቶስን አሳልፈው የገደሉ ገዳዮች መሆናቸውን በቀጥታ ሲነግራቸው የክፋታቸው መጋረጃ ተቀደደ። መጽሐፍ ቅዱስ ይህንን አስፈሪ አሳዛኝ ቅጽበት ሲያስረዳ ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት ይላል። ቃሉ በቀጥታ የሕሊናቸውን ቁስል ስለነካውና እውነቱን ማስተባበል ስላልቻሉ በውስጣቸው የነበረው ሰይጣናዊ ጥላቻ ወደ አውሬነት ተቀየረ። በፍርድ ወንበር ላይ የተቀመጡት ሽማግሌዎችና ዳኛዎች የተከበሩ ልብሳቸውንና ማረጋቸውን እስኪቀዱ ድረስ በጥላቻ አበዱ። እንደ እብድ ውሻ ጥርሳቸውን እያፋጩ በዓይኖቻቸው የሞት እሳትን እየተፉ እስጢፋኖስን ትኩር ብለው አዩት። በፍርድ ቤት ውስጥ ጩኸት፣ ጫጫታና የቁጣ ማዕበል ተቀሰቀሰ። እስጢፋኖስ በዚያ ሰዓት ሙሉ በሙሉ በቁጣ በተሞሉ አራዊት እንደተከበበ ንጹሕ በግ ነበር። ማንም የሚከላከልለት ድምፅ የሚሆንለት ወይም ሕግን አክብሮ የሚዳኘው አልነበረም። ፍትህ በግፍ ተረገጠች፣ እውነትም በክፋት ተሸፈነች። ነገር ግን ያ በምድር ያሉ ሰዎች ቁጣና ዛቻ፣ የሞትንም ጥላ በፊቱ ያየው ወጣቱ ዲያቆን ፊቱ ላይ ከነበረው ሰማያዊ ብርሃን ጸጥታ እንኳን ቅንጣት ታክል አልጎደለችም። ይልቁኑ የምድር ጨለማ እየበረታ ሲሄድ ስለ እርሱ ታላቅ የሰማይ ብርሃን ሊበራለት የመጨረሻው ሰዓት ቀረበ። በፍርድ ቤት አደባባይ ውስጥ የነበረው ውጥረትና የጥላቻ ጩኸት ከፍተኛ ደረጃ ላይ ደርሶ ነበር። በዙሪያው የነበሩት የሃይማኖት መሪዎች፣ ጸሐፍቶችና ፈሪሳውያን በቁጣ አብደው ልብሳቸውን ቀደዱ፣ ጥርሳቸውን አፋጩ። በታላቅ ቁጣ በላዩ ላይ ሲዘሉ በተዘጋጁበት በዚያ አስፈሪ ቅጽበት
እስጢፋኖስ ግን ከምድራዊ ሁከትና ግርግር ሙሉ በሙሉ ተለይቶም ነበር። እርሱ በጥላቻ የታወሩትን የገዳዮቹን ፊት አልተመለከተም። በምድር ላይ ፍትህ ፍለጋ ዓይኖቹን አላማረተም። መጽሐፍ ቅዱስ ያን እጅግ አስደናቂ ልብ የሚነካ ሰዓት እንዲህ ሲል ይገልጸዋል። እስጢፋኖስ ግን በመጽሐፍ ቅዱስ ተመልቶ ወደ ሰማይ ትኩር ብሎ ተመለከተ። ምድራውያን ዳኞች የሞት ፍርድ ሊፈርዱበት ሲያሴሩ፣ የሰማይ ዳኛ ግን ለንጹሕ አገልጋይ የክብር መጋረጃውን ይገልጥለት ነበር። እስጢፋኖስ ወደ ላይ ትኩር ብሎ ሲመለከት የሚናወጠውና የሚጮኸው የፍርድ አደባባይ ጠፍቶ ታላቅ ሰማያዊ ጸጥታና መለኮታዊ ብርሃንም ተተካ። እርሱም የእግዚአብሔርን ታላቅ ክብር አየ። በዚያ ብቻ አላቆመም፤ በግርማው ዙፋን ቀኝ የተቀመጠውን አምላኩን አየ። እስጢፋኖስ በደስታ በፈገግታ ተሞልቶ በዙሪያው ያለውን አደጋና ሊወግሩት የተዘጋጁትን ሰዎች ሁሉ በመርሳት ያየውን ታላቅ ምስጢር በታላቅ ድምፅ መሰከረ። እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አየሁ። ይህ ቃል እጅግ ጥልቅ መንፈሳዊ ምስጢር ያዘለ ነበር። በበላው መጽሐፍ ቅዱስ ውስጥ ክርስቶስ ወደ ሰማይ ካረገ በኋላ በእግዚአብሔር ቀኝ ተቀምጧል ተብሎ የሚነገረው፣ ነገር ግን እስጢፋኖስ ሲመለከተው ክርስቶስ ቆሞ ነበር። ለምን ቆመ? ያ ንጹሕና ወጣት አገልጋይ ስለ ስሙ መከራን ሲቀበል፣ በምድር ያሉ ፍጡራን በግፍ ሊገድሉት ሲነሱ፣ የሰማዩ ጌታ የሰማዕታቱን ነፍስ በክብር ለመቀበልና ምስክር ለመሆን ከዙፋን ተነስቶ ቆመ። ጌታ ለአገልጋዩ ያለው ፍቅርና ክብር በዚያ ራእይ ላይ በግልጽ ታየ። ነገር ግን እስጢፋኖስ ይህንን ታምር ምስጢር በተናገረ ጊዜ የአይሁድ መሪዎች የሰሙትን ማመን አልቻሉም። ለእርሱ ይህ ንግግር ከመቼም በላይ ታላቅ ስድብ ነበር። ምክንያቱም ጥቂት ጊዜያት በፊት ሰቅለው የገደሉት የናዝሬቱ ኢየሱስ ክርስቶስ በሰማይ በክብር መቆሙንና እርሱም እያየው መሆኑን የመሰከረባቸው ነበርና፣ በዚህ ጊዜ በጥላቻ የታወሩት ሴረኞች ይበልጥ አበዱ። መጽሐፍ ቅዱስ እንደሚለው በታላቅ ድምፅ እየጮኹ ጆሮአቸውን ደፈኑ። የእግዚአብሔርን እውነትና የሰማዩን ክብር ላለመስማት ጆሮአቸውን በእጆቻቸው ዘጉ። ሕሊናቸውን ሙሉ በሙሉ ለጨለማ አሳልፈው ሰጡ። ካሁን በኋላ ምን አይነት ፍርድ ወይም ክርክር አያስፈልገውም ብለው ወሰኑ። በአንድ ልብ ሆነው እንደ ጨካኝ አራዊት መንጋ እየጮኹ በአንድነት በእስጢፋኖስ ላይ ዘለሉበት። የሰማይ ብርሃን የበራለት እስጢፋኖስ በምድር ጨካኞች እጅ ተያዘ። የሞቱ የመጀመሪያው ምዕራፍ። የቁጣው ማዕበል ፍጻሜ ላይ ደረሰ። የሃይማኖት መሪዎቹ፣ ያበደው ሕዝብ፣ ሰማዩና ምስክርነት ላለመስማት ጆሮአቸውን እንደደፈኑ ንጹሕን ወጣት እስጢፋኖስን በዚያ በፍርድ ቤት አደባባይ በኃይል እየጎተቱና እየገፉ ወደ ኢየሩሳሌም ከተማ ቅጥር ውጭ አወጡት። በሙሴ ሕግ መሠረት ተሳዳቢ የተባለ ሰው ከሰፈር ውጭ ወጥቶ
በድንጋይ ተወግሮ መሞት ነበረበትና ያንን የፍቅርና የሰላም መምህር የነበረውን ወጣት ሊገድሉት ወደ መውገሪያው ሜዳ ወሰዱት። በዚያ ስፍራ በሕጉ መሠረት መጀመሪያ ድንጋይ መወርወር ያለባቸው የሐሰት ምስክሮች ነበሩ። እነርሱም በነጻነትና በኃይል እስጢፋኖስን ለመውገር እንዲመቻቸው ከባድ የላይኛውን ልብሳቸውን አውልቀው ሳውል በኋላ ላይ ታላቁ ሐዋርያው ጳውሎስ የሆነው በሚባለው ወጣት እግር አጠገብ አኖሩት። ሳውል በዚያ ሰዓት በእስጢፋኖስ ሞት ተስማምቶ ልብሶቹን በኃላፊነት እየጠበቀ በዚያ የግፍ ግድያ ላይ በትዝብትና በደስታ ይመለከት ነበር። ምልክቱ በተሰጠ ጊዜ የመጀመሪያው ከባድ ድንጋይ በእስጢፋኖስ ንጹሕ አካል ላይ አረፈ። ከዚያም ከየአቅጣጫው የሚወረወሩት ትላልቅ ድንጋዮች ደበረዶ በላዩ ላይ ይዘንቡ ጀመር። ያ ድሆች የረዳበት የታመሙትን የዳሰሰበትና ለሰዎች ፍቅርን ያደለበት አካሉ በድንጋይ ተቀጠቀጠ። ቀይ ደሙ መሬቱን አረሰው። ሥጋው በጭካኔ ሲጎሰቁል፣ አጥንቶቹ ሲሰባበሩና የሞት ጥላ ዓይኖቹን ሲያጨልማቸው ሲል እስጢፋኖስ ግን ቅንጣት ያክል ቂም፣ ጥላቻ፣ በቀል አልያዘም። በዚያ እጅግ በሚያሰቃይ ልብ በሚሰነጥቅ የመጨረሻ የስቃይ ሰዓት ድምፁን ወደ ሰማይ አነሳ። መጀመሪያ ነፍሱን ለፈጣሪው አደራ በመስጠት ጌታ ሆይ ነፍሴን ተቀበል ብሎም ጮኸ። ድንጋዩ ይበልጥ እየበረታበትና አካሉ እየደከመ ሲሄድ በደምና በአቧራ በተሸፈነው ምድር ላይ በጉልበቱ ተንበረከከ። ይህ በጉልበት መንበርከክ ግን የፍርሃት ሳይሆን የጸሎትና የፍቅር ጥልቀት መግለጫም ነበር። እርሱን በጭካኔ እየወገሩ ሕይወቱን በግፍ እየቀጠፉ ላሉት ገዳዮችና አሳዶቹም ምሕረትን ይለምን ዘንድ የመጨረሻውን የፍቅር ጸሎት በታላቅ ድምፅ እንዲህ ሲል ጠየቀ። ጌታ ሆይ ኃጢአታቸውን አትቁጠርባቸው፣ የሚያደርጉትን አያውቁምና አለ። ይህ ቃል በኢየሩሳሌም ምድር ላይ የተሰማ ታላቅ የፍቅር ነጎድጓድ ነበር። ልክ እንደ መምህሩ እንደ ኢየሱስ ክርስቶስ እስጢፋኖስን በሞቱ ሰዓት ለጠላቶቹ ይቅርታን ጠየቀ። ይህንን እጅግ ልብ የሚነካ ድንቅ ጸሎት ከጸለየ በኋላ መጽሐፍ ቅዱስ አንቀላፋ ይላል። አዎ አልሞተም፣ ነገር ግን በክብርና በሰላም ወደ ዘላለማዊ ዕረፍት ተሻገረ። የመጀመሪያው ሰማዕት ቀዳሜ ሰማዕት በመሆን የድል አክሊልን ተቀዳጀ። የእስጢፋኖስ ሥጋ በምድር ላይ ቢወድቅም ያቺ የመጨረሻዋ ይህንን ኃጢአት አትቁጠርባቸው የምትለው የፍቅር ጸሎቱ ግን መሬት ላይ አልቀረችም። በዚያ ስፍራ ልብሳቸውን ሲጠብቅና በሞቱ ተደስቶ የነበረው ሳውል በዚያች ሰዓት የእስጢፋኖስን ፊት መላእክታዊ ብርሃንን የሚያመለክት የማይታመን የይቅርታ ጸሎት በልቡ ቀርጾ ነበር። በኋላ ላይ ሳውል በደማስቆ ጎዳና በክርስቶስ ብርሃን ተመትቶ ንስሐ ሲገባና ወደ ታላቂቱ ሐዋርያት መንደር ቅዱስ ጳውሎስ ተቀላቀለ። ጳውሎስ ሲቀየር ያ የእስጢፋኖስ ደምና የፍቅር ጸሎት ፍሬ አፍርቶ እንደነበር ያሳየናል። በረከቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። አቡነ ዘበሰማያት ብለን ጸሎታችንን እናሳርግ፣ አሜን።